ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ሲመለስ ከሚጠበቁት የሳምንቱ ትልቆቹ ጨዋታዎች ውስጥ ቸልሲና ቪላን የሚያገናኘው ጨዋታ ነው። ውድ አድማጮቻችን፣ ይህ ጨዋታ የተለየ ትርጉም የሚኖረው ነው። በኤንዞ ማሬስካና በኡናይ ኤምሬ መካከል የሚደረግ ነው። ቸልሲ ይህንን ጨዋታ የማሸነፍ እድሉ 43% ነው። ታዲያ በዚህ ጨዋታ ባለፉት ጨዋታዎች ቸልሲ በሜዳው ያደረጋቸውን ማሸነፍ ችሏል። ታዲያ ከሜዳው ውጭ ነው ቸልሲዎች እየተቸገሩ የሚገኙት። ነገር ግን ይህንን የኡናይ ኤምሬውን አስቶን ቪላ ማሸነፍ ቸልሲዎች ይቸገራሉ። ስለዚህ እዛ ላይ መፍትሄ መፈለግ ያስፈልጋል። ታዲያ እንደ ተቀዳሚ አማራጭ የታየው ይህ የኤንዞ ማሬስካ ስብስብ ነው። አምና በጥሩ ብቃት የኤንዞ ማሬስካው ስብስብ የኡናይ ኤምሬውን አስቶን ቪላን 3-0 ማሸነፋቸው የሚታወስ ነው። ሞርጋን ሮጀርስ በጣም ጥሩ ብቃት ላይ ከሚገኙ የአስቶን ቪላ ተጫዋቾች ውስጥ አንዱ ነው። ከእንግሊዛን ተጫዋቾች 10 የጎል ተሳትፎ ላይ የደረሰ በ17 ጨዋታዎች በእንግሊዝ ፕሪሚየር ሊግ ተቀዳሚው ሞርጋን ሮጀርስ ነው። ቸልሲ ካለፉት ሳምንታት አንጻር ወደ ጥሩ ብቃት መመለስ ግድ ይላቸዋል። ሁለቱም ቡድኖች ባሉበት የደረጃ ሰንጠረዥ ካያችሁ እንግዲህ ይህ ሳምንት 18ኛ ሳምንት ነው የሚሆነው። ባለፉት 17 ሳምንታት ግን ሁለቱም በደረጃ ሰንጠረዡ 3ኛና 4ኛ ይገኙ እንጂ ያላቸው የነጥብ ልዩነት በቸልሲና በአስቶን ቪላ መካከል 7 ነጥብ ነው። ይህ ማለት ቸልሲና በርንማውዝ 15ኛ የደረጃ ሰንጠረዡ ላይ የሚገኘው 22 ነጥብ ነው። ይህ ማለት 7 ነጥብ ልዩነት ነው ያለ በአራተኛው እስከ 15ኛው በሶስተኛው እስከ አራተኛው ካለው ልዩነት ጋር ተመጣጣኝ ነው። ውድ አድማጮቻችን፣ ያለፉትን 10 ጨዋታዎች በተከታታይ ማሸነፍ የቻሉ የኡናይ ኤምሬውን አስቶን ቪላ የሚገጥመው ቸልሲ ይህንን ጉዟቸውን ያቆሙ ይሆን? የሚጠበቅ ነው የሚሆነው። ወደ አድማጮቻችን የእናንተን የውጤት ግምት የሚጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የኡናይ ኤምሬ ቡድን በጣም ጠንካራ ከሚባሉ ቡድኖች ውስጥ አንዱ ሆኗል። አስቶን ቪላ በታሪኩ አይቶት በማያውቀው መንገድ 10 ጨዋታዎችን ማሸነፍ በተከታታይ ችሏል። 11 ጨዋታዎችን ደግሞ ማሸነፍ የሚችል ከሆነ ሪካርዱ ነው መመዝገብ የሚችል ነው። ይህ ማለት በጣም በአስገራሚ ሁኔታ በሊጉ ብቻ ካየን እንግዲህ ሳይሆን በሁሉም ውድድሮች ነው እንግዲህ 10 ተከታታይ ድሎችን ማምጣት የቻለው። እንግዲህ አስቶን ቪላ በ1910 ነበር ለመጨረሻ ጊዜ በተከታታይ ጨዋታዎች ማሸነፍ የቻለው። ታዲያ አስቶን ቪላ ይህንን ስብስብ ይዞ ወደ ለንደን አምርቷል። በለንደን ጠንካራ ፉክክር ይጠብቀዋል። አሁን ተጠባቂው ከፊቱ ያለው የስታንፎርድ ብሪጅ የቸልሲ ጨዋታ ነው። ማክሰኞ ከአርሰናል ጋር የሚጫወቱ ይሆናል። ሁለቱም ተጠባቂ ጨዋታዎች ነው የሚሆኑት። ታዲያ የቪላ ወደ ለንደን አቅንቶ ባለፉት 21 ጨዋታዎች 12ቱን ማሸነፍ ችሏል። በኤምሬትስ 5 ጊዜ ብቻ ነው ሽንፈትን ያጋጠመው። ነገር ግን ከነዚህ ጨዋታዎች በፊት 59 ጨዋታዎችን አድርጎ 38ቱን ተሸንፎ 11 አቻ ወጥቶ 10 ደግሞ ሽንፈትን አስሩን ደግሞ ድል ያስመዘገበበት ነበር። በአጠቃላይ ይህ ስብስብ ኡናይ ኤምሬ ይህንን ስብስብ ከመያዛቸው በፊት ከነበረው ብቃት በጣም አሻሽሎ ይገኛል። ቸልሲ እና ቪላ ከባድ የሆነ ፉክክርን ያደርጋሉ። ባለፉት 21 ተከታታይ ጨዋታዎች ሁለቱ ቡድኖች ሲገናኙ ጎሎች ይቆጠራሉ። አምና የኤንዞ ማሬስካ ስብስብ ከሜዳው ውጭ አቻ፣ በሜዳው ደግሞ አሸንፎ በኡናይ ኤምሬ ላይ ኤንዞ ማሬስካ ያላቸውን የበላይነት በሚገባ ሳይተው ነበር። ዘንድሮስ እንዴት ይሆናል? ቸልሲ በጠንካራ ፐርፎርማንስ የሚጠበቅበት ነው የሚሆነው። ቸልሲ ዘንድሮ በእንግሊዝ ፕሪሚየር ሊግ ከሱ ደረጃ በላይ ከፍ ብሎ ያሉትን ቡድኖች ሲገጥም በአጠቃላይ ማሸነፍ ችሏል። እንዲሁም ደግሞ አቻ ከአርሰናል ጋር ወጥቷል። ቶተናምና ሊቨርፑልን ግን ማሸነፍ ችሏል። ቸልሲ ቀላል ጨዋታዎች ይከብዱታል እንጂ ከባባድ ጨዋታዎችን በሚገባ መወጣት የሚችል ስብስብ እንዳላቸው ኤንዞ ማሬስካ በሚገባ ሳይተዋል። ታዲያ ብራይተን በሜዳቸው የተሸነፉበት፣ በሰንደርላንድ በሜዳቸው የተሸነፉበት፣ ነገር ግን አርሰናልና ሊቨርፑልን የፈተኑበት የሚታወሱ ጨዋታዎች ናቸው። ይህ ሽንፈት የሚያስተናግዱ ከሆነ እንግዲህ ኤንዞ ማሬስካ ማለት ነው በውድድር ዓመቱ 3ኛ በሜዳቸው የሚያደርጉት ጨዋታና ሽንፈትን የሚያስተናግዱበት ይሆናል። ይህ ማለት ለቸልሲ አስቸጋሪ ነው የሚሆነው። አምና በሙሉ ውድድር ዓመት 2 ጊዜ ብቻ ነበር በሜዳው ሽንፈትን ያስተናገደው። ቸልሲ በዘንድሮ ውድድር ዓመት የቸልሲን ችግር ኤንዞ ማሬስካ በግልጽ የሚያውቁት ይመስላል። ጎል አስቆጣሪ ማጣት ነው። ፔድሮ ኔቶና እንዲሁም ደግሞ ጃኦ ፔድሮ በኩል 5 ጎሎችን በማስቆጠር በእንግሊዝ ፕሪሚየር ሊግ ሁለቱ ናቸው እንግዲህ የሚገኙት። እንግዲህ ቸልሲ በ17 ጨዋታዎች 4 ጎሎችን
ከዚህ በፊት በትንሹ የተቆጠረባቸው ነበሩ። 22-23 ሲዝን 15-16 እንዲሁም 95-96 የውድድር ዓመት ነበር። በአጠቃላይ ኮል ፓልመር ከጉዳት ተመልሷል። ነገር ግን በውድድር ዓመቱ 5 ጨዋታ ብቻ ነው የተጫወተው። ቢያንስ ኮል ፓልመር ነበር ትልቁ የጎል ሶርስ ሊሆን የሚችለውና ብዙ ጎሎችን ሊያስቆጥር የሚችለው። ታዲያ አሁን እንደ ኤንዞ ማሬስካ ዘገባ ከሆነ እንደውም ኤንዞ ማሬስካ በጋዜጣዊ መግለጫቸው እንደተናገሩት ኤስቴፋ ዊሊያን እና ሊያም ዴላፕ ከጉዳታቸው ተመልሰዋል። ኤንዞ ፈርናንዴዝ የሚጠበቀው ተጫዋች ነው የሚሆነው አድማጮቻችን። ኤንዞ ፈርናንዴዝ በተለይ ደግሞ አስቶን ቪላ ሲሆን በሚገባ ግሎ በሚገባ በጥሩ ፐርፎርም ለማድረግ ነው የሚመጣው። በሳምንቱ በሙሉ እረፍት ላይ የነበሩት ይህ ስብስብ ማለት ቪላም ቸልሲም ጥሩ ጨዋታን ያደርጋሉ ተብሎ የሚጠበቅ ነው የሚሆነው። ታዲያ በዚህ ጨዋታ ላይ አንዱ ኤንዞ ፈርናንዴዝ በጣም በጥሩ ፐርፎርማንስ ከሚገኝባቸው ነገሮች አንዱ 24 እድሎችን ፈጥሯል። 17 ሰንጣቂ ኳሶችን ማቃበል ችሏል። ኤንዞ ፈርናንዴዝ የሞርጋን ሮጀርስ የአስቶን ቪላ ሚና በቸልሲ ቤት የሚወጣው ተጫዋች ነው ማለት የሚቻል ነው የሚሆነው። ቪላ ታዲያ ባለፉት 3 ተከታታይ ጨዋታዎች ከሁለት በላይ ሁለት ጎሎችን በማስቆጠር ጥሩ ብቃቱ ላይ የሚገኘው ሞርጋን ሮጀርስ ነው። ሞርጋን ሮጀርስ ወይስ ሊያም ዴላፕ? የኮልድ ወይም ደግሞ የደስታ አገላለጻቸው ቀዘቀዘን የሚመስል አይነት አገላለጻቸውን ማን ጎል አስቆጥሮ በጨዋታ ያሳየን ይሆን የሚጠበቅ ነው የሚሆነው። ልዩነታቸው ግን ኮል ፓልመር ከጉዳት ነው የሚመጣው። ሞርጋን ሮጀርስ ደግሞ ካስደማሚ ብቃት ነው 7 ጎሎች 3 አሲስቶችን ያደረገው በ10 የጎል ተሳትፎ ላይ የሚገኘው በ1518 ደቂቃዎች በአስደናቂ ብቃት ላይ የሚገኘው ጥሩ ፐርፎርማንስ ላይ የሚገኘው ሞርጋን ሮጀርስ ነው ማለት የሚቻል ነው የሚሆነው። እንግዲህ በኡናይ ኤመሪ በኩል ሮዝባርክ ላይ ገሳድ ሚንግስ ፓው ቶሬዝ በጨዋታው ላይ አይኖሩም። የአምና ጨዋታ ሲታሰብ በጣም አስደናቂ የሆነ በኔይታ አምና የኤንዞ ማሬስካ ስብስብ አስደናቂ ብቃትን ካሳዩባቸው ጨዋታዎች ውስጥ አንዱ በስታንፎርድ ብሪጅ 3-0 ያሸነፉበት ነበር። ጃክሰን፣ ኤንዞ ፈርናንዴዝ፣ ፓልመር ጎሎችን አስቆጠሩ። የላቪያ፣ ኤንዞ ፈርናንዴዝ፣ የፎፋና ታክቲኩ ነገር በጣም ጥሩ የነበር በአጠቃላይ ውጤታማ የነበር ጨዋታ እንደነበር የምታስታውስ ነው። ታዲያ ፎፋና ጉዳትን አጋጥሞት እስከ ውድድር ዓመቱ መጨረሻ ድረስ ያስቸገረው ጉዳት እንደነበር የምታስታውስ ነው። እንግዲህ በአጠቃላይ በሁሉም ውድድር በጥሩ ብቃት ላይ የሚገኘው አስቶን ቪላ ቸልሲ ደግሞ እየተቸገረ በተለይ በባለፈው ሳምንት የኒውካስትል ጨዋታ በሴንት ጄምስ ፓርክ በመጀመሪያው አጋማሽ በጣም አስቸጋሪ የነበረ ጨዋታን አሳለፈ። በሁለተኛው አጋማሽ አስደናቂውን ቸልሲ በድጋሚ ያየን። ያን የሁለተኛውን አጋማሽ አሰላለፍ ቸልሲ ይዞ ይመለሳሉ። አንዱ የሚጠበቀው የሚሆነው ያ ነው። ወደ አድማቻችን ታዲያ ካለፉት 5 ጨዋታዎች የኡናይ ኤመሪውን አስቶን ቪላ ገጥሞ ቸልሲ 3ቱን ተሸንፏል። በአንዱ አቻ ወጥቷል። በአንዱ ብቻ ነው ድል ማግኘት የቻለው። በአጠቃላይ ያው ሱፐር ኮምፒውተር የሁለቱን ጨዋታ የግምት አስቀምጧል። ይህንን ጨዋታ ቸልሲ የማሸነፍ አቅሙ 43% አድርጎታል። ቪላ 31%፣ 26% አቻ ይወጣሉ። በግብ ጠባቂ በቸልሲ በኩል ሳንቼዝ የሚጀምር ይሆናል። ማሎ ጉስቶ፣ ፎፋና፣ ቻሎባ እና ኩኩሬላ የተከላካይ መስመሩን ይዛሉ። ጄምስ፣ ካይሴዶ፣ ኤንዞ ፈርናንዴዝ የአማካኝ መስመሩን የሚይዙት ይሆናል። እንግዲህ እዚህ ላይ አንዱ መከራከሪያ ነጥብ ሆኖ መነሳት የሚጠበቅበት በቸልሲ በኩል ሞርጋን ሮጀርስን ማን ይይዘዋል የሚል ነው። እንግዲህ አንዱ በሁለተኛው አጋማሽ የታየው በኒውካስትሉ ጨዋታ ጄምስን የቀኝ መስመር ተከላካይ አድርጎ ካይሴዶን ከኤንዞ ፈርናንዴዝ ጋር በአማካኝ መስመር ማጣመር አንዱ ውጤታማ ሊያደርግ ይችላል። ነገር ግን በአማካይ በኩል ኦናና፣ ካማራና እንዲሁም ደግሞ ቴሌማንስ ያሉበትን የአማካኝ መስመር በሚገባ መፈተን የሚችል የቸልሲ አማካይ መስመር የሚጠበቅ ይመስለኛል። ፓልመር፣ ኤንዞ ፈርናንዴዝ እና እንዲሁም ካይሴዶ በአካል ብቃቱ ረገድ ተፋላሚ ሊሆኑ አይችሉም ብዬ አስባለሁ። ውድ አድማጮቻችን እዚህ ላይ እናንተን አስተያየት የምጠብቅ ነው የሚሆነው። ታዲያ በኔ እይታ ጉስቶ ገብቶ ጄምስ፣ ካይሴዶ እና ኤንዞ ፈርናንዴዝ በተለይ ደግሞ ለጉስቶ አስቸጋሪ አይሆኑም። ከአማካይ መስመሩ የሚነሱ ተጫዋቾች ናቸው አስቸጋሪ። ያው እንደምታውቁት አስቶን ቪላ የውድድር ዓመቱ ሲጀምር ኳሱን መቆጣጠር ላይ ያተኮረ ቡድን ነበር። የውድድር ዓመቱ መጨረሻ አማካኝ በኋላ ግን በጣም የቀየሩት ሪትማቸው እንደዚህ እንዲለወጥ ያደረጋቸው ያለፉትን 10 ጨዋታ እንዲያሸንፉ ያደረጋቸው ቡድኑ በትራንዚሽን የሚጫወት ቡድን ስለሆነ ነው። ታዲያ ከቸልሲ ይህንን ትራንዚሽን ማስቆም የሚጠበቅ ይሆናል ብዬ አስባለሁ። ታዲያ ለዛም ነው ጉስቶ የተሻለ ተጫዋች ይሆናል ብዬ አስባለሁ። ፓልመር፣ ጃው ፔድሮና እንዲሁም ደግሞ ፔድሮ ኔቶ የማጥቃት መስመሩን የሚመሩት ይሆናል። በአስቶን ቪላ በኩል
ኤሚ ማርቲኔዝ ግብ ጠባቂውን የሚጀምር ይሆናል። ማቲካሽ፣ ሌንደሎፍ፣ ኮንሳ እንዲሁም ደግሞ ኢያን ማትሰን የቀድሞው የቼልሲ የታዳጊዎች ማዕከል ውጤት ኢያን ማትሰን የግራ መስመሩን የሚይዝ ይሆናል። ይህ ተጫዋች አንዱ የሚያስቆጭ እኮ ነው ደድማቻችን ቼልሲ ስብስብ ውስጥ ቆይቶ የኩኩሬላ ሁለተኛ ተመራጭ መሆን የሚጠበቅበት ጥሩ ፐርፎርማንስ ያለው የግራ ተመላላሽ ነበር። ቼልሲዎች እንግዲህ የኮብሃም ውጤታቸውን ዝም ብሎ አሳልፈው እየሰጡ እንዳሉ በጣም በሚያሳዝን ነው። ምንም እንኳን ገንዘቦችን ቢያገኙበትም ኦማሪ ኪልማን የሚባለው ተጫዋች አሁን በቼልሲ መጥተው ምንም ነገር እስካሁን አልሰራ። ታዲያ እዚህ ሁኔታዎች ላይ ትንሽ ቼልሲ የሚያሳዝን ነው የሚሆነው። ኦናና፣ ካማራ የአማካይ መስመሩን ይዛሉ። ማክጊን፣ ሮጀርስ፣ እነዚህ ቴሌማንስን ጨምሮ እነዚህ በአጠቃላይ አማካይ መስመሩ ላይ ሰከንድ ቦልም ማሸነፍ፣ የአየር ላይ ፍልሚያዎችን ማሸነፍ፣ በአካል ብቃቱ ረገድ በጨዋታ ሂደት ረገድ ማሸነፍ የሚያስፈልጋቸው ተጫዋቾች ነው። ሞርጋን ሮጀርስን በሚገባ ጉስቶ ያለበዛ ጄምስ ሊቆጣጠሩት ይገባል። የሁሉ ነገር መስራች ሞርጋን ሮጀርስ እና ማክጊን ነው የሚሆኑት። ከመስመር እየተነሱ ወደ አማካይ መስመር ለዋትኪንስ እና ለቴሌማንስ እድልን ይፈጥራሉ። የሞርጋን ሮጀርስ የባለፈው ሳምንት የማንቸስተር ዩናይትድ ብቃት ብዙ ነገር ይነግረናል። ጥንቃቄ መውሰድ ያስፈልጋል። የኒውሮን ምን ያክል እንዳስቸገረው የታየበት ጨዋታ ነበር። በቸልሲ በኩል የስቴፋኖ ዴላፕ መመለስ በሁለተኛው አጋማሽ እንዲሁም ደግሞ ጨዋታውን ለመቀየር 30 እና 40 ደቂቃዎችን መግባት የሚችሉበትን እድል የሚያመቻች ይሆናል። ጥሩ ዜና ነው ለቸልሲ፣ በተለይ በዚህ ወቅት ይህንን ዜና መስማታቸው። ማሬስካ እንግዲህ ሮጀርስን በሚገባ በጨዋታው ውስጥ መቆጣጠር እንዳለባቸው ተናግሯል። ውደድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።